Europe is at crossroads in history as leaders across Europe held an emergency summit in London. You're gambling with the lives of millions of people. You're gambling with World War III. The United States has been Ukraine's main military supplier since Moscow launched its offensive in 2022. የፕሬዝዳንት ዶናልድ ትራምፕ ወደ ስልጣን መምጣት በዓለም አቀፍ ደረጃ ከባድ ውጥረት አስከትሏል። የንግድ ጦርነቱ እየተቀጣጠለ ነው። ቻይና፣ ሜክሲኮ፣ አውሮፓና ካናዳ በዚህ የንግድ ጦርነት ውስጥ ግብግብ ገጥመዋል። ነገሩ ቃታ ወደ መሳሳብ እንዳያመራ የሰጉ ብዙዎች ናቸው። ቻይና ብዙም ስለ ጦርነት ማውራቱን የማትፈልግ በአብዛኛው የዓለም ግጭቶች ላይ ጣልቃ የመግባት ፍላጎት የማይታይባት ሀገር ናት። ከመካከለኛው ምስራቅ ጀምሮ እያንዳንዱ ሀገር የእርስ በርስ ጦርነት ድረስ ምንም አይነት ጣልቃ ገብነት ጠባይ የሌለባት ቻይና ከሰሞኑ የፕሬዝዳንት ዶናልድ ትራምፕ የ25 በመቶ የገቢ ዕቃዎች ታሪፍ ጭነት ጋር የተያዘው ቁጣ ከባድ ንዴት ውስጥ ከቷታል። የቻይናው የውጭ ጉዳይ ሚኒስትር ቃል አቀባይ ባለፈው ማክሰኞ በሰጡት መግለጫ የትራምፕ አስተዳደር በቻይና ላይ በጣለው የ25 በመቶ ታሪፍ ቁጣውን የገለጠ መሆኑን አመልክተው ለመሆኑ አሜሪካ ከኛ የምትፈልገው ምንድር ነው ሲሉ ጠይቀዋል። ቃል አቀባዩ አሜሪካ ከኛ ጋር የምትፈልገው የንግድ ጦርነት ይባል ሌላ ማንኛውም አይነት ጦርነት ቢመጣ እንኳን እኛ እስከ መጨረሻው ለመፋለም ዝግጁ ነን ብለዋል። የአሜሪካው የመከላከያ ሚኒስትር ፒተር ሄግሴትስ ቀደም ብለው በሰጡት መግለጫ ሰላም የሚፈልጉ ካሉ ለጦርነት መዘጋጀት አለባቸው ብለዋል። አየሩ ሰላም ድባብ ያለው ሆኖ አይታይም። አውሮፓም በሌላኛው ማዕዘን በሩሲያ ስጋት እየታመሰ ነው። የቻይናው የውጭ ጉዳይ ሚኒስትር መግለጫም የአሜሪካ መከላከያ ሚኒስትርን የቀደመ መግለጫ ጭምር ታሳቢ ያደረገ ነው። ይህ በዚህ እንዳለ በአሜሪካና ቻይና መካከል ሰሞኑን የተስተዋለው የቃላት ጦርነት ከፍተኛ ትኩረት ስቧል። እንደ ኢንዶ ፓሲፊክ ዘገባ ከሆነ ቻይና በአሁኑ ሰዓት በጃፓን አቅራቢያ ሰፋ ያለ ወታደራዊ ዝግጅት እያደረገች ነው። የወታደራዊ ዝግጅት ጃፓንን ስጋት ውስጥ የጣላት ስለመሆኑ መረጃዎች አመላክተዋል። በዚህም ቻይና በአሁኑ ሰዓት በጃፓን ቅርብ ርቀት ላይ ከ1800 እስከ 2500 ኪሎ ሜትር ርቀት ሊወነጨፉ የሚችሉ ሚሳኤሎችን ጃፓን ላይ አነጣጥራለች። ጃፓን ከሁለተኛው የዓለም ጦርነት በኋላ የአሜሪካ የቀጠናው አጋር በመሆን የአሜሪካንን ጦርና የጦር መሳሪያን እያስተናገደች ነው። በዚሁ በኢንዶ ፓሲፊክ የተቀሰቀሰው ወታደራዊ ውጥረት ቻይናን፣ ጃፓንንና አሜሪካንን ወደ ቀጠና የጦርነት በመክተት በዓለም ወደ ሶስተኛ የዓለም ጦርነት ሊያስገባ ይችላል የሚሉ አስተያየት ሰጪዎች አሉ። በሌላኛው ማዕዘን የሚገኙ አስተያየት ሰጪዎች ደግሞ የለም የሀያላኑ ጠባይ ነው፣ በየጊዜው ዋ ተነካኝና የሚል እንደው ዘራፍዬ እንደው ዘራፌዋ መባባሉን ቀደም ሲልም አሳይተዋል። ወታደራዊ አቅማቸው የት እንደደረሰ ለማሳየት አንዱ ባንዱ ላይ የማስፈራሪያ መግለጫና ወታደራዊ ዝግጅት ያደርጋል። ይህ የስነ ልቦናው ጦርነት አንደኛው አካል ነው እንጂ ቃታ ወደ መሳሳብ የሚያመራ አይደለም ሲሉ ይከራከራሉ። የሆነ ሆኖ የትራምፕ የ25 በመቶ ታሪፍ መጫን ክፉኛ በሳጫት ቻይና በአሁኑ ሰዓት ቁጣ እያላት ነው። ከጃፓን ጋር ቀድሞውኑ የማይግባቡ ሀገራት ሲሆኑ ከቅርብ ጊዜያት ወዲህ ያለው የኢንዶ ፓሲፊክ ወታደራዊ እንቅስቃሴዋ ግን ለጃፓን ከፍ ያለ ስጋትን ያሳደረ ሆኖ ይታያል። ይህ እንግዲህ በአንደኛው የዓለም ጫፍ ያለው ወታደራዊ ውጥረት ነው። ቻይና የአሜሪካ ጥብቅ አጋር የሆነችው ጃፓን ባላንጣ ብቻ ሳትሆን በዓለም ካሉት ኒውክሌር ታጣቂ ሀገራት መካከል ትመደባለች። እንደ ጃፓን የስጋት ሪፖርት ከሆነ ቻይና በዚሁ አቅጣጫ ሚሳኤሎችን በመጥመዷ የስጋት አደጋ ውስጥ የወደቀችው ጃፓን ብቻ ሳትሆን በዚያኑ ቀጠና ያለው የአሜሪካ ጦር ጭምር ነው። ሌላኛው ለሶስተኛው የዓለም ጦርነት መለኮስ ምክንያት ይሆናል የሚል ስጋት ያሳደረው አዲሱ የአውሮፓና የሩሲያ ፍጥጫ ነው። የፕሬዝዳንት ትራምፕ ወደ ስልጣን መምጣት አሜሪካ በዩክሬን ሩሲያ ጦርነት ውስጥ የነበራትን ሚና ቀሪ አድርጎታል። አሜሪካ ለ3 ዓመታት ያህል በሩሲያ ዩክሬን ጦርነት ከፍተኛ ተሳትፎ አድርጋለች። ጦሯን ፊት ለፊት ግንባር አስገብታ ባትዋጋም በጦር መሳሪያ ድጋፍ ቀጥታ የካሽ ወይንም የገንዘብ ልገሳ እንዲሁም በወታደራዊ መረጃ አቅርቦት በኩል የነበራት ሚና የጎላ ነው። እነዚህ ሁሉ እገዛዎች አሁን በነበር ቀርተዋል። አሜሪካ ከዩክሬን ሩሲያው ጦርነት በሙሉ እንዳፈገፈገች እየተነገረ ነው። በቀደመው የባይደን አስተዳደር ሲሰጥ የነበረው ድጋፍ በሙሉ ቀጥ ብሏል። ሩሲያም አጋጣሚውን ለመጠቀም በዩክሬን ላይ መጠነ ሰፊ ወታደራዊ ዘመቻ እያካሄደች ትገኛለች። የዛሬው የቢቢሲ ዘገባ እንዳሳየው ከሆነ ሩሲያ ሌሊቱን ዩክሬን ላይ መጠነ ሰፊ ጥቃት ፈጽማለች። እንደ ዘገባው ከሆነ በዚህ የሩሲያ ሌሊቱን የዩክሬን መጠነ ሰፊ ጥቃት ሚሳኤሎችና ድሮኖች ጥቅም ላይ ውለዋል። የዩክሬን የኤነርጂ መሰረተ ልማቶች ከባድ ውድመት ደርሶባቸዋል። የዩክሬን ባለስልጣናት የንብረት ውድመቱን መጠን ባይገልጹትም በመሸቱ መጠነ ሰፊ ጥቃት 4 ሕፃናትን ጨምሮ 18 ዜጎች ቆስለዋል ብለዋል። የአሜሪካንን ከአውሮፓዊቷ የዩክሬን ጎን ማፈግፈግ ተከትሎ ድንገት ግራ መጋባት ውስጥ የገባው አውሮፓ አሁን ከሩሲያ ጋር ከፈጠረው ውጥረት ጋር በተያያዘ ለዚህ የሶስተኛው የዓለም ጦርነት መቀስቀስ ምክንያት ሊሆን ይችላል የሚሉ አስተያየት ሰጪዎች አሉ። በትናንትናው ዕለት በቤልጂየም ብራሰልስ የተሰበሰቡት 27 የአውሮፓ ሀገራት የሩሲያ ስጋት ከአሜሪካ ማፈግፈግ ጋር ተዳምሮ ከፍ ያለ የህልውና ስጋት ስለደቀነብን የጋራ መከላከያ በጀታችንን በከፍተኛ መጠን መጨመር አለብን ሲሉ መክረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የአውሮፓ ህብረት ኮሚሽን ፕሬዝዳንት
ኡርሱላ ቮን ደር ሌይን የአውሮፓ ህብረት ካውንስል ፕሬዚደንት አንቶኒዮ ኮስታ በዚህ ስብሰባ ላይ ተገኝተዋል። ሩሲያ ዩክሬንን ስትደበድብ ያደረችው የትናንትናውን የ27 የአውሮፓ ሀገራት ስብሰባን ተከትሎ ነው። ይህንን እውነታ የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ በጋዜጣዊ መግለጫቸው አረጋግጠዋል። ሩሲያ ከአሜሪካ ድጋፍ ውጭ ያለውን አውሮፓ አቅመቢስ አድርጋ ተመልክተዋለች። እንዴት በዚህ ደረጃ እናቃለን ያለው አውሮፓ ሩሲያን የተመለከተውን የቃላት ጦርነት እያጧጧፈው ነው። እንዲህ ከግራም ከቀኝም የሚሰማውን የቃላት ጦርነት ለማስቆም አድቡ የሚል ገላጋይ ጠፍቷል። ይህ የቃላት ጦርነት ወደ ቃታ መሳሳብ እንዳያመራ ነው የብዙዎች ስጋት። በአውሮፓ እንግሊዝና ፈረንሳይ ኒውክሌር ታጣቂ ሀገራት ናቸው። ስጋቱንም ካናሩት ሀገራት መካከል ዋነኞቹ እነርሱ ናቸው። አሁን በአውሮፓ በስጋትነት እየተገለጸች ያለችው ሩሲያ ባላት የኒውክሌር ተተኳሽ ብዛት በዓለም ቁጥር 1 ተደርጋ የምትወሰድ ናት። የትራምፕ አስተዳደር አሁን ባለው ሁኔታ አዲሱ የአውሮፓ ሩሲያ ወታደራዊ ውጥረት ግድ የሰጠ አይመስልም። ትራምፕ አሁን መነጋገርና መደራደር የሚፈልጉት አሜሪካ ባለፉት 3 ዓመታት ለዩክሬን ጦርነት ወጪ አድርገዋለች ባሉት $350 ቢሊዮን ጉዳይ ነው። የዩክሬን ሩሲያ የተኩስ አቁም ስምምነትና የሰላም ድርድር ከዚህ ቀጥሎ በሁለተኝነት የተያዘ ነው። ሩሲያ በአንጻሩ ከሰላም ስምምነቱ በፊት አጋጣሚውን ለመጠቀም ዩክሬንን በሰፊው እየደበደበች ነው። ይህንን በአዲስ መልክ የተፋፋመውን የዩክሬንን ድብደባ በተመለከተ አውሮፓ ምንም ማድረግ አልቻለም። ከጅብ የማያስጥል የአህያ ባል እንደሚባለው ሆኗል። በአሁኑ ሰዓት ዩክሬን በሩሲያ ሚሳኤሎችና ድሮኖች እየነደደች ነው። አውሮፓ የሚመክረው ገና ወደፊት ስለሚያድገው የጋራ የመከላከያ በጀት ነው። በዩክሬን ከፍተኛ ኪሳራ ጉዳይ ዙሪያ እስካሁን እንዲህም ነው እንዲያም ነው አልተባለም። በዚህ መሃል ድንገት በፕሬዚደንት ትራምፕ መመረጥ ፈተና ውስጥ የገቡት ዜሌንስኪ በቅርቡ ከአሜሪካ ጋር ለሚኖረው ምክክር ወደ ሳዑዲ አረቢያ ሪያድ ያመራሉ ተብሏል። ዜሌንስኪ የሪያድ ጉዟቸው 2 ነጥቦች ላይ ያተኮረ ስለመሆኑ ታውቋል። አንደኛው ለአሜሪካ ተላልፎ በሚሰጠው የዩክሬን ማዕድንና የተፈጥሮ ጋዝ ዙሪያ መክሮ ፊርማቸውን ለማኖር ሲሆን፣ ሌላኛው ደግሞ ከሩሲያ ጋር ስለሚኖረው የተኩስ አቁም ስምምነት ለመምከር ነው። አሁን ባለው ሁኔታ ከባድ ጭንቅ ውስጥ የገቡት ዜሌንስኪ ከአውሮፓ ምንም ነገር ሊያገኙ እንደማይችሉ ተረድተዋል። አውሮፓ ዩክሬን አሁን ከገጠማት ፈተና ይልቅ ስለ ወደፊት ስጋቱ በመምከር ተጠምዷል። ዩክሬን ከሩሲያ ጋር ስታደርግ ለነበረው ውጊያ በስፋት ስትጠቀም የነበረው የአሜሪካንን የመረጃ ቴክኖሎጂ ነው። ይህንን ቴክኖሎጂ ትራምፕ ቀጥ አድርገውታል። የሩሲያን ጥቃት በመመከት ረገድ ሰፊ ሚና የነበራቸው የአሜሪካ የአየር ኃይል መቃወሚያዎችና ሚሳኤሎች ዛሬ የሉም። ዛሬ የዩክሬንን ሰማይ የሩሲያ ጄቶች፣ ድሮኖችና ሚሳኤሎች እንዳሻቸው እየፈነጩበት ነው። ሩሲያ እንዳቸው አይነት የአውሮፓ እንቅስቃሴ ቢኖር አጸፋይ የከፋ ነው ስትል ዝታለች። አሁን ባለው ሁናቴ አውሮፓና ሩሲያ አዲስ ፍጥጫ ውስጥ ገብተዋል። ለዚያም ነው ነገሩ ወደ ሶስተኛው የዓለም ጦርነት ያመራ ይሆንን የሚል ጥያቄ አስነሳውም። ፕሬዚደንት ዶናልድ ትራምፕ በነጩ ቤተ መንግስት ከፕሬዚደንት ዜሌንስኪ ጋር በነበራቸው የጭቅጭቅ ውይይት አንተ ሰው በሶስተኛው የዓለም ጦርነት እየቆመርክ ነው ሲሉ ነበር የተናገሩት። You're gambling with the lives of millions of people. You're gambling with World War III. ከዚህ ውጪ ሌላኛው የዓለም አደገኛው ግንባር ተብሎ እየተጠቀሰ የሚገኘው መካከለኛው ምስራቅ ነው። የእስራኤል ሐማስ ጉዳይ አሁንም አልተቋጨም። ሁለቱ አካላት የተኩስ አቁም ስምምነት ላይ ደርሷል ቢባልም እስራኤላውያን ታጋቾችን በመልቀቅ ረገድ በሐማስ በኩል ወደ ኋላ የመጎተት ነገር እየታየ ነው። እስራኤል ሐማስ ታጋቾችን የማይለቅ ከሆነ በተኩስ አቁም ስምምነቱ አልገደድም ብላለች። በዚሁ ቀጠና ያለው ችግር የሚያበቃ አይመስልም። ፕሬዚደንት ትራምፕና እስራኤል በጋዛ ያሉ ፍልስጤማውያን ሙልጭ ብለው ከግዛቷ ይውጡ፣ ከዚያም አሜሪካ ጋዛን ተረክባ ታለማለች በሚለው አቋማቸው እንደጸኑ ነው። አረብ ሀገራቱ ደግሞ እንዴት ሲደረግ እያሉ ነው። በዚህ ዙሪያ አረቦችን በስፋት እያስተባበረች ያለችው ግብጽ መሆኗ ደግሞ በሁለቱ ሀገራት መካከል ውጥረት እንዲፈጠር አድርጓል። የአረብ እስራኤልን ጦርነት ተከትሎ ግብጽ ከእስራኤል ጋር የሰላም ስምምነት ስትፈጽም በእስራኤል ግብጽ ድንበር ከፖሊስ ያለፈ ኃይል ማስፈር የለባትም ተብሎ ነበረም። እስራኤል አለኝ ባለችው ወታደራዊ ደህንነት መረጃ መሰረት ግብጽ በሁለቱ ሀገራት ድንበር አካባቢ ከፍተኛ ቁጥር ያለውን ሰራዊት እያከማቸች ነው። በዚህም እስራኤል የሰላም ስምምነቱ እንደተጣሰ ቆጥረዋለሁ ብላለች። አሁን ባለው ሁናቴ በእስራኤልና ግብጽ ድንበር መካከል ከፍተኛ ውጥረት ነግሷል። የቃላት ጦርነቱም ተጧጡፏል። በአንደኛው የዓለም ጫፍ ጦርነት የሚፈነዳ ከሆነ እነዚህ ሁለት ሀገራትም ቢሆኑ ቃታ ከመሳሳብ ወደ ኋላ አይሉም ይላሉ ጉዳዩን በቅርበት የሚከታተሉ ተንታኞች።